ከሰሞኑ የሬዲዮ መስመሮችና ቴሌቪዥን ጣቢያዎች በዜናዎቻቸው መሃል አንድን ጉዳይ በስፋት እየዘገቡ ነው። ቬንዙዌላ፣ ኡራጋይ፣ ጃፓን በርዕደ መሬት ተመቱ። ካናዳና ሰሜን አሜሪካ በከባድ ዝናብ ጎርፍ ተጥለቀለቁ። በአውሮፓ ፈረንሳይና ስፔን በሰደድ እሳት ተለበለቡ። ኢጣሊያና ጀርመን በሙቀት ነፈሩ። የተባበሩት መንግስታት የአየር ንብረት ለውጥ ሳይንሳዊ ፓነልና ሌሎች ዓለም አቀፍ ተቋማት ያደረጓቸው ጥናቶች ከ1970ዎቹ ጀምሮ ከአየር ንብረት ጋር የተያያዙ አደጋዎች በቁጥርም ሆነ በመጠን ጨምረዋል። በ1970ዎቹ በዓመት 100 ገደማ ትላልቅ የአየር ንብረት አደጋዎች ይመዘገቡ ነበር። ዛሬ ይህ ቁጥር ከ350 በላይ ደርሷል። በግማሽ ምዕተ ዓመት ውስጥ የእነዚህ አደጋዎች ብዛት በ5 እጥፍ ያህል አድጓል ማለት ነው። የዓለም ሜቴዎሮሎጂ ድርጅት በበኩሉ ባወጣው ሪፖርት መሠረት ከ1970 እስከ 2021 በዓለም ላይ ከ12000 በላይ ከአየር ከውሃና ከአየር ንብረት ጋር የተያያዙ አደጋዎች ተመዝግበዋል። እነዚህም ከ2 ሚሊዮን በላይ ሰዎች እንዲሞቱና በትሪሊዮኖች ዶላር የሚቆጠር ኢኮኖሚያዊ ጉዳት እንዲደርስ አድርገዋል። በተለይ በቅርብ ጊዜ የዓለም ዜናዎችን የተከታተለ ሰው አንድ ጥያቄ ሊያነሳ ይችላል። በየሳምንቱ በአንድ አገር ጎርፍ፣ በሌላ አገር ሰደድ እሳት፣ በሌላ ቦታ የሙቀት ማዕበል፣ ደግሞ በሌላ ክፍል የምድር መንቀጥቀጥ ተከሰተ ይባላል። ይህ በየዜናው ጣልቃ የሚገባ ርዕሰ ጉዳይ ሆኗል። ግን የተፈጥሮ አደጋዎች ለምን በዙ? ምድራችን ምን እየሆነች ነው? የተፈጥሮ አደጋዎች በእርግጥ እየበዙ ነው ወይስ ዓለምን የመንደር ያህል ያቀራረበው የመረጃ መለዋወጥ ሥርዓት መዘመኑ በብዛት እያሰማን ወይስ የፈጣሪ ቁጣ? በእርግጥ የትኛውም ምላሽ ሁሉን ሰው ያስማማል ማለት ባይቻልም በወቅታዊነት ለብዙዎቹ አደጋዎች ዋና ሰበብ ሆኖ የሚነሳው ግን የአየር ንብረት ለውጥ ነው። ይህ የአየር ንብረት ለውጥ የሚል ጉዳይ አሁን ከሳይንስ ማህበረሰብ በኩል ብቻ ሳይሆን ማንኛውም ግለሰብ ሊረዳው ሊመለከተው በሚችል አስከፊ ደረጃ ላይ ደርሷል። ከዚህ በፊት ታይቶ የማይታወቅ ደረቅ አየር ንብረትና የሚያስጨንቅ ሙቀት፣ እሱ ጠፋ ስንል ወቅቱን ያልጠበቀ ከባድ ዝናብ፣ እሱን የሚከተል ጎርፍና ያንንም የሚከተል የመሬት ናዳ፣ መነሻው ሳይታወቅ በድንገት ተነስቶ በርካታ ኪሎ ሜትሮችን የሚለበልብ ሰደድ እሳት፣ በአንድ ወቅት በየጓዳችን የተሰማ ርዕደ መሬት፣ ሁላችንም ልናያቸው የቻልን የዚሁ የምድር አየር ንብረት መለወጥ ምስክር ሆነዋል። የሰው ልጅ ከኢንዱስትሪ አብዮት ጀምሮ የድንጋይ ከሰል፣ የነዳጅና የተፈጥሮ ጋዝ አጠቃቀሙ በእጅጉ እየጨመረ መምጣቱን የሚጠቅሱ የዘርፉ ተመራማሪዎች በዚሁ ምክንያት ከምድር ወደ ከባቢ አየር የሚለቀቀው የካርቦን ዳይኦክሳይድ፣ ሚቴንና ሌሎች የሙቀት አማቂ ጋዞች መጠን ከፍ ማለቱን ይናገራሉ። እነዚህ ከፀሐይ የሚመጣውን ሙቀት በከባቢ አየር ውስጥ እንዲቆይ የሚያደርጉ ጋዞች ምድራችን በሂደት ልትቋቋመው የማትችል ከባድ ሙቀት እየፈጠሩባት ነው። ይህ ልኩን ያለፈ የሙቀት መጠን መጨመር በቅድሚያ በሙቀት ማዕበል በማንፈር ይገለጣል። አውሮፓ፣ እስያና ሰሜን አሜሪካ በቅርብ ዓመታት በታሪካቸው አይተው የማያውቁት ተከታታይ ከፍተኛ ሙቀቶችን አስተናግደዋል። በአንዳንድ ከተሞች የአየር ሙቀት መጠን ከ45 እና 50 ዲግሪ ሴልሺየስ ሲደርስ ታይቷል። ይህ ደግሞ በጤና፣ በግብርና፣ በውሃ አቅርቦትና በኃይል ማመንጫ ላይ ከባድ ተጽዕኖ አሳድሯል። በእርግጥ ይህ ከፍተኛ ሙቀት በራሱ በሰዎች ላይ ቀጥተኛ አደጋ ባይደቅንም ከድርቅና ከንፋስ ጋር ሲደባለቅ ግን አሁን በተለያዩ አገራት እየታየ ያለውን የደን ቃጠሎ የሚፈጠርበት ዕድል እንዳለው ተመራማሪዎች ይናገራሉ። በቅርብ ጊዜ በተለይ በካናዳ፣ በአሜሪካ፣ በግሪክ፣ በስፔን፣ በፈረንሳይና በፖርቹጋል በተደጋጋሚ የተከሰቱ የደን ቃጠሎዎች ይህን አስፈሪ እውነታ ማሳያ ሆነዋል። ብዙዎቹ ቃጠሎዎች በአንድ ግለሰብ ወይም በአንድ አካባቢ ሰዎች ስህተት ቢጀመሩም በከባቢው ላይ የሰፈነው ከፍተኛ ሙቀትና ድርቅ እሳቱ ከቁጥጥር ውጭ ሆኖ በፍጥነት እንዲስፋፋ ሲያደርግ ተስተውሏል። ይህ በዚህ ከተተነተነ የጎርፍ አደጋውስ እንዴት ተደጋገመ? አዎ፣ ሙቀት ድርቅን ከፈጠረ ውሃ፣ ከውሃም ጎርፍ እንዴት ሊፈጠር ቻለ የሚለው መጠየቅ ያለበት ጉዳይ ነው። እንደ ተመራማሪዎቹ አባባል ደግሞ አዎ የሙቀት መጨመሩ ጎርፍ ሊያስከትል ይችላል። ከመጠን በላይ የሚጨምር ሙቀት
ሳር ቅጠልን፣ ወንዝና ፈርን የሚያደርቀው በከባቢ ላይ ያለውን ውሃ ከልክ በላይ በማትነን ነው። ይህም አየር ከተገቢው በላይ የበዛ የውሃትነት እንዲይዝ ያደርገዋል። በዚህ ምክንያት ዝናብ ሲዘንብ እንደ ቀድሞ ወቅቱን ጠብቆ እንደሚዘንብ ዝናብ ያለ መጠን ሳይሆን እጅግ የበዛ ውሃ እንዲያወርድ ያደርጋል። በቅርብ ጊዜ በእስያ አህጉር ቻይና፣ ህንድ፣ ፓኪስታን፣ በአውሮፓ ጀርመንና ኢጣሊያ፣ ከአፍሪካ በሊቢያ ምዕራባዊ የአፍሪካ ክፍል የተከሰቱ ከባድ ንፋስ የቀላቀለ ዝናብ እንዲሁም የጎርፍ መጥለቅለቅ እንዲከሰት አድርገዋል። ይህ ክስተት ከጊዜ ወደ ጊዜ መጠኑና አቅሙ እየተጠናከረ መምጣቱ ይታያል። ሌላኛው አደጋ ርዕደ መሬት ነው። በእርግጥ ርዕደ መሬት በአየር ንብረት ለውጥ የሚከሰት ነው ብሎ ለመደምደም አይቻልም። ክስተቱ የሚፈጠረው በምድር ውስጥ ያሉ የቴክቶኒክ ሽፋኖች በሚያደርጉት ንቅናቄ ነው። እናም ርዕደ መሬትን ከአየር ንብረት ለውጥ ጋር በቀጥታ ማያያዝ ሳይንሳዊ መሰረት የለውም። ግን በሳይንስ ፈጽሞ አይሆንም የሚባል ነገር የለም። የርዕደ መሬትም ጉዳይ ከዚያ አይለይም። አደጋው ከመሬት ንቅናቄ መሰል ተፈጥሮ ሂደቶች በተጨማሪ በሰው ሰራሽ ተግዳሮቶች ሳቢያ ሊከሰት የሚችሉበት ዕድል አለ። ለምሳሌ ከተባለ የደን መጨፍጨፍ፣ ወንዞችን መገደብ፣ በጎርፍ መተላለፊያ መስመሮች አካባቢ ግንባታ ማካሄድ፣ ያለ ዕቅድና ተፈጥሮን ያላገናዘበ ከተሞችን የማስፋፋት ሥራ ተፈጥሮ በራሷ መሰል አደጋዎች እንዳይከሰቱ የምታስቀምጠውን ተፈጥሯዊ መከላከያዎች አጥፍተው አደጋ ሲደቅኑ ደጋግሞ ታይቷል። በቅርብ ጊዜ ቱርክ፣ ጃፓን፣ ኢንዶኔዥያ፣ ቺሊ፣ ቬንዙዌላና የአሜሪካ ካሊፎርኒያ በዚህ አደጋ ምክንያት ሲጎዱ ተስተውሏል። ኢትዮጵያስ? በአንድ ዓለም ውስጥ እንደመገኘታችን ኢትዮጵያም ከዚህ ተፈጥሯዊ ዑደት ውጭ መሆን አትችልም። እስከ እኩለ ቀን ባለው ጊዜ በከባድ ሙቀት ስንጨነቅ ውለን አመሻሽ ላይ እጅና እግርን የሚቆልፍ የሚመስል ብርድ ደጋግሞ እያጋጠመን ነው። በሀገራችን አንዳንድ አካባቢዎች ድርቅ ሲበረታ፣ በሌሎች አካባቢዎች ደግሞ በአጭር ጊዜ የሚወርድ ከፍተኛ ዝናብ ለጎርፍና ለመሬት መንሸራተት መንስኤ ሆኖ አይተናል። የሙቀት መጨመር በግብርና በውሃ አቅርቦትና በሕዝብ ጤና ላይ ተጽዕኖ እያሳደረ እንደሆነም ደጋግመን ተመልክተናል። ታዲያ ለዚህ ሁሉ ጭንቀት መፍትሄው ምንድን ነው? የሰው ልጅ አሁን በደረሰበት የስልጣኔ ማማ ላይ ሆኖም የተፈጥሮ አደጋዎችን ማስቆምም ሆነ መቀነስ አልተቻለውም። ለዚህ ከሰው በላይ ሕያው ምስክር ለሰው የምናገኝ አይመስልም። ርዕደ መሬት፣ እሳተ ገሞራና ሌሎች ጂኦሎጂያዊ ክስተቶች የምድር ተፈጥሯዊ ሂደቶች ናቸው። ይሁን እንጂ የአየር ንብረት ለውጥን ለመቀነስ የሙቀት አማቂ ጋዞችን መቀነስ፣ ደኖችን መጠበቅ፣ ታዳሽ የኃይል አማራጮችን መጠቀም፣ የቅድመ ማስጠንቀቂያ ስርዓቶችን ማጠናከርና ለአደጋ የሚቋቋሙ መሰረተ ልማቶችን መገንባት የጉዳቱን መጠን በእጅጉ ሊቀንስ ይችላል ይባላል። ዛሬ በዓለም ዙሪያ የምናያቸው የተፈጥሮ አደጋዎች ድንገት የተፈጠሩ አይደሉም። ነገር ግን አንዳንዶቹ በአየር ንብረት ለውጥ ምክንያት ከዚህ በፊት ከነበሩት የበለጠ ኃይለኛና ተደጋጋሚ የሆኑ መጥተዋል። በተመሳሳይ ጊዜ የምድር ውስጣዊ ጂኦሎጂያዊ ሂደቶችም እንደ ቀድሞ ስራቸውን ቀጥለዋል። ስለዚህ የዛሬው ትልቅ ፈተና አደጋዎቹን መከላከል ብቻ ሳይሆን ተፈጥሮን አብጠርጥሮ መረዳት መፍትሄ ነው ይላሉ የዘርፉ ባለሙያዎች። ለዚህ ዘገባ የዓለም ሜቴዎሮሎጂ ድርጅት፣ ኤንቢሲ ኒውስ፣ ቢቢሲ ያወጧቸውን መረጃዎች በዋቢነት ተጠቅመናል።